ሰላም የጌታ ጸጋና ሰላም ይብዛላችሁ። ዛሬ በዚህ ቪዲዮ የመጽሐፍ ቅዱስ ስሞችን እና ትርጓሜያቸውን እንደዚሁም ደግሞ ከክርስቶስ ኢየሱስ ጋር ያላቸውን ተያያዥነት እንመለከታለን። ቪዲዮውን ላይክ በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። አንደኛ አዳም የሚለው ቃል ከዕብራይስጥ የመጣ ሲሆን አዳም ማለት ሰው ማለት ነው። ዘፍጥረት ምዕራፍ 5 ቁጥር 2 ላይ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው፣ ሰው ብሎ ጠራቸው እንደማለት ነው። ሁለተኛ ሴት ማለት ምትክ ማለት ሲሆን ሴት የሚለውን ስም የሰጠው አዳም ነበረ። እግዚአብሔር አምላክ ሴትን ከጎኑ አጥንት ወስዶ በሰራት ጊዜ ወደ አዳም ባመጣት ጊዜ ዘፍጥረት ምዕራፍ 2 ቁጥር 3 አዳም አለ ይህች አጥንት ከአጥንቴ ናት፣ ሥጋዬም ከሥጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። የሴት ትርጉም ምትክ ማለት ነው። ሶስተኛ ሔዋን ማለት የሕያዋን ሁሉ እናት ማለት ነው። ዘፍጥረት ምዕራፍ 3 ቁጥር 20 አዳም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና በማለት ይናገራል። አራተኛ ቃየን ማለት የተገኘ እንደማለት ነው። ዘፍጥረት ምዕራፍ 4 ቁጥር 1 አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች፣ እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች በማለት ይናገራል። አምስተኛ አቤል ማለት ነፋስ እንደማለት ነው፣ ወይም ደግሞ የሚጠፋ ነገር እንደማለት ነው። ስድስተኛ ያሬድ ማለት ወረደ ማለት ነው። በዛ ዘመን መላእክት ከሰማይ ወርደው ስለነበረ ያንን ለማመልከት የተሰጠ ስም ነው። ዘፍጥረት ምዕራፍ 5 ቁጥር 15 እንዲሁም ደግሞ በአዲስ ኪዳን ኢየሱስ ክርስቶስ መውረዱን ወይም ቃል ሥጋ መሆኑን የሚያመለክት ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለምና እርሱም በሰማይ የሚኖረው የሰው ልጅ ነው በማለት ተናግሯል። የኢየሱስ ክርስቶስን መውረድ የሚያመለክት ስም ነው። ሰባተኛ ሄኖክ የያሬድ ልጅ ሲሆን ሄኖክ ማለት የተከበረ እንዲሁም ደግሞ የተቀደሰ ማለት ነው። የኢየሱስ ክርስቶስን መቀደስና የኢየሱስ ክርስቶስን መክበር የሚያሳይ ሲሆን እንደዚሁም ደግሞ የሄኖክ የሕይወት ዘመን 360 ዓመት መሆኑ ኢየሱስ ክርስቶስ በምድር ላይ 303 ዓመት ከ6 ወር ያገለገለበትን የሚያሳይ ሲሆን እንደዚሁም ደግሞ ሄኖክ አካሄዱ ጋር ከእግዚአብሔር ጋር በማድረጉ ምክንያት መወሰዱ ኢየሱስ ክርስቶስ እግዚአብሔርን አክብሮ በትንሣኤ ወደ ሰማይ ማድረጉን የሚያሳይ ስም ነው። ዘፍጥረት መጽሐፍ ምዕራፍ 5 ቁጥር 22 እስከ 24። ስምንተኛ ማቱሳላ ማለት የተላከ ሰው ወይም ደግሞ በሞቱ ፍርድ የሚያመጣ ሰው ማለት ነው። ይህም ደግሞ ከኢየሱስ ክርስቶስ ጋር የኢየሱስ ክርስቶስ ሰዎችን ለማዳን መላክና እንደዚሁም ደግሞ በሞቱ የሰው ልጆችን ፍርድ መሸከሙን የሚያመለክት ነው። ዘፍጥረት ምዕራፍ 5 ቁጥር 25። ዘጠነኛ ላሜህ ማለት ተስፋ የሚሰጥ እንደማለት ሲሆን ይህም ደግሞ ኢየሱስ ክርስቶስ በሞቱና በትንሣኤው ለአማኞች ዳግም ተመልሶ የሚመጣበትን ተስፋና እንዲሁም ደግሞ የዘላለም ሕይወትን ተስፋ መስጠቱን የሚያመለክት ስም ነው። ዘፍጥረት ምዕራፍ 5 ቁጥር 28 እንደዚሁም ደግሞ ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ጀምሮ። አስረኛ ኖህ ማለት የሚያሳርፍ ወይም ደግሞ አሳራፊ ሲሆን ዘፍጥረት ምዕራፍ 5 ቁጥር 29 ስሙንም እግዚአብሔር በረገማት ምድር ከተግባራችን ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ይህም ስም ኢየሱስ ክርስቶስ እኛ በማመን ብቻ የምንድንበትን እረፍት የሚሰጠን ሰላም የሚሰጠን መሆኑን የሚያመለክት ከእኛ ስራ ያልሆነ በእርሱ ስራ እኛን የሚያሳርፍ መሆኑን የሚገልጽ ስም ነው። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 18 በእርሱ ስራ ሁላችን በአንድ መንፈስ ወደ መግባት አለንና በማለት ይናገራል። 11ኛ አብርሃም የሚለው ስም አብ እና ራም ከሚለው የዕብራይስጥ ቃል የመጣ ሲሆን ታላቅ አባት ማለት ነው። ይህም ደግሞ እግዚአብሔር ታላቅ አባትነት የሚገልጽና የሚያሳይ ነው። ዘፍጥረት ምዕራፍ 12 ቁጥር 1። 12ኛ አብርሃም ማለት አብና ርሃም ከሚለው ቃል የመጣ ሲሆን አብ ማለት አባት ማለት ሲሆን ርሃም ማለት
ሕዝብ እንደማለት ነው። ይህም ደግሞ እግዚአብሔር በዘፍጥረት ምዕራፍ 17 ቁጥር 5 የአብርሃምን ስም በቀየረለት ጊዜ ያወጣው ስም ነው። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና በማለት የተናገረ ሲሆን ይህም ደግሞ እግዚአብሔር በክርስቶስ ኢየሱስ የሕዝብ ሁሉ አባት የሆነበትን የሚገልጽና የሚያሳይ ስም ነው። ኤፌሶን መጽሐፍ ምዕራፍ 3 ቁጥር 14 ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ካፊት እንበረከካለሁ በማለት ይናገራል። እንደዚሁም ደግሞ ሮሜ መጽሐፍ ምዕራፍ 8 ቁጥር 15 አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይለናል። 13ኛ ሳራ ወይም ደግሞ ሶራ። ሳራ ማለት ንግስቴ እንደማለት ነው። ይህም ደግሞ እግዚአብሔር ለአብርሃም ቃል ኪዳን በገባለት ጊዜ የሳራንም ስም ከሶራ ወደ ሳራ የቀየረበት ሲሆን አሁን ቤተ ክርስቲያን ያለችበትን የሚያሳይ ስም ነው። 14ኛ ይስሐቅ። ይስሐቅ ማለት ሳቅ አድርጎልኛል ወይም ደግሞ ሳቅ ማለት ሲሆን ዘፍጥረት ምዕራፍ 21 ቁጥር 6 እግዚአብሔርም ሳቅ አድርጎልኛል፣ ይህንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች ይላል። 15ኛ እስማኤል። እስማኤል ማለት እግዚአብሔር ይሰማል ማለት ነው። ዘፍጥረት መጽሐፍ ምዕራፍ 21 ቁጥር 17 እግዚአብሔርም የብላቴናውን ድምፅ ሰማ። እግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆነሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። የጌታ ኢየሱስ ክርስቶስ ጸጋ ይብዛላችሁ። ቪዲዮውን ላይክ በማድረግ ብዙዎች ጋር እንዲዳረሱ፣ እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባለሁ።